ዛሬ በፒያሳ የ100 ግራም ወርቅ ስንት ገባ? ትልቅ ኢንቨስትመንት ለምታደርጉ ይህንን ከማድረጋችሁ በፊት ልታውቋቸው የሚገቡ ወሳኝ ነገሮችን ይዘን የ100 ግራም ወርቅ በ21 ካራት በ18 እንዲሁም በ14 ካራት ስንት በመሸጥ ላይ ይገኛል? በጠቀስኩላችሁ ካራቶች የ100 ግራም ወርቅን መግዛት ቀላል ውሳኔ አይደለም። ይህ በጣም ትልቅ የሆነ ኢንቨስትመንትንና ከፍተኛ ጥንቃቄን የሚጠይቅ ውድ ሀብት ላይ ኢንቨስት ማድረግ ነው። እንደምታውቁት ከሆነ በኢትዮጵያ የወርቅ ንግድ ልብ በሆነችው በፒያሳና በአካባቢው አሁን ባለው ገበያ ሁኔታ የ100 ግራም ወርቅ በስንት እየተሸጠ እንደሚገኝ ሙሉ መረጃ መከታተል አትርሱ። ቪዲዮን ከመጀመሪያችሁ በፊት ቪዲዮ ላይክ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ወቅታዊ የሆኑ እጅግ በጣም ወሳኝ መረጃዎችን ተከታተሉ ዘንድ በማክበር እንጠይቃለን። በኢትዮጵያ የወርቅ ንግድ ልብ በሆነችው በፒያሳና በአካባቢው አሁን ባለው የገበያ ሁኔታ የ100 ግራም ወርቅ በስንት ነው በመሸጥ ላይ የሚገኘው? ይህን ያህል መጠን ያለው ወርቅ አንድ ሙሉ ባር ወይም ደግሞ አንድ ትልቅ ስብስብ ለመግዛት ስታቅዱ በኪሳችሁ ላይ ትልቅ ስህተት እንዳይፈጠር ጥንቃቄ ማድረግ ይኖርባችኋል። ምክንያቱም በአስተማማኝ ሁኔታ ለማስቀመጥ የሚያስፈልጉትንም ሁሉንም መረጃ በአንድ ላይ ይዘንላችሁ መጥተናል። እንደምትመለከቱት 100 ግራም ወርቅ በአንድ ጊዜ ለብሶ መንቀሳቀስ የሚቻል አይነት አይደለም። የወርቁ ዋጋ እንደ ካራቱ ቢለያይም በአነስተኛም ካራት ግዙት፣ በትልቅም ካራት ግዙት 100 ግራም ማለት ወደ 1000 ግራም ነው 1 ኪሎ ግራም በርግጥ ነገር ግን ኦልሞስት ወደ 0.10 አካባቢ ኪሎ ግራም ነውና በጣም ከፍተኛ ክብደት ያለው ነው። እንደ ወርቁ ቅርጽ እንደተሰራው ጌጣጌጥና እንደ ወርቁ ብር እንደ የዕለቱ የገበያ ሁኔታም የሚቀያየር ሲሆን በገበያው ላይ አሁን ባለው አማካይ ዋጋ መነሻ 100 ግራም ወርቅ ማለት ምን ያህል ይሆናል የሚለውን አስመለከታችኋለሁ ማለት ነው። በዋጋው እጅግ በጣም እንደምትገረሙ ተስፋ አድርጋለሁ። ነገር ግን ያው ምንም ማለት አይደለም፣ ምክንያቱም ግራሙ በዛ እንጂ የዕለታው ቢሆን የተሰራ የወርቅ ዋጋ ቼክ ማድረግ ነው። በዛ በመቶ ማባዛትና በዛ አካባቢ መድረስ ይቻላል ማለት ነው። ከ14 ካራት ጀምሬ ስነግራችሁ የ14 ካራቱ የ100 ግራም ወርቅ ዋጋ 1,750,000 ነው። 1,750,000 በ17,500 ግራም የተሰላ ማለት ነው። በግራም የ14 ካራቱ የተሰላው በ17,500 ሲሆን 100 ግራም ይህንን ወርቅ በምትገዙበት ሰዓት ላይ በአማካይ እስከ 1,750,000 ድረስ ዋጋው ይደርሳል ማለት ነው። እንግዲህ ወደ በኋላ አካባቢ እንደዚህ አይነት ትልልቅ ኢንቨስትመንት አድርጋችሁ የምትገዙትን ወርቅ በምን አይነት ጥንቃቄና በምን አይነት ደህንነት እንዲሁም ደግሞ ምን አይነት ዝውውርን መከተል እንዳለባችሁ የምነግራችሁ ይሆናል። ቪዲዮውን እስካሁን በመከታተል ላይ ስላላችሁ እጅግ በጣም እናመሰግናለን። ቪዲዮውን ላይክ አድርጋችሁ ካልጀመራችሁ አሁን ላይክ ማድረግ ይቻላል። ላይክ አድርጉልን። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን አይረሳ። በመቀጠል የ18 ካራት ወርቅስ በ100 ግራም ከስንት ጀምሮ በመሸጥ ላይ ይገኛል ካላችሁኝ የ18 ካራት ደግሞ ከ2,350,000 ጀምሮ በመሸጥ ላይ ነው የሚገኘው። 2,350,000 እየተሸጠ ነው የሚገኘው። ይህም ደግሞ በግራም በ23,000
500 በግራም ማለት ነው። ግራሙን በመቶ ስታሰሉት 2,350,000 የኢትዮጵያ ብር ድረስ ሊያስወጣችሁ ወይም ደግሞ እዛ ድረስ ሊደርስ ይችላል ማለት ነው። እዚህ ጋር የምነግራችሁ አንድ ትልቅ ነገር አለ። እሱ ምንድነው? ለጌጣጌጥ የሚሆን ከሆነ ምክንያቱም 14 ካራትንም በጥሬው መግዛት ስላላችሁ፣ ነገር ግን ለጌጣጌጥ የሚሆን ከሆነ ግን የዲዛይን ወጪ በተጨማሪነት ሊታሰብ ይችላል። ምክንያቱም እንደዚህ አይነት የ100 ግራም ወርቅ ስትገዙ ሁላችሁም ጥሬውን ትገዛላችሁ ብዬ ስላላሰብኩ ነው። ምናልባት ለጌጣጌጥ ለተለያዩ ሴቶች አድርገን በተለይ ደግሞ ለተለያዩ ኢንቨስትመንት ማሰባችሁ ጌጣጌጡን ገዝታችሁ በምታስቀምጡበት ሰዓት ላይ የዲዛይን ዋጋ ሊጨመርባችሁ ይችላል፣ ለጌጣጌጥ ከሆነ ማለት ነው። ነገር ግን የወርቅ ባር ከሆነ ለዲዛይን ወጪያችሁ ይቀንሳል። ስለዚህ በተለይ እንደዚህ አይነት ትልልቅ ግራምን ስትገዙ የወርቅ ባር ብትገዙ ይሻላል ባይኔ ማለት ነው። 100 ግራምን ወርቅ ስትገዙ የምትተገብሯቸው ወሳኝ ነገሮችን እነግራችኋለሁ። ከዛ በፊት ግን የ21 ካራት በስንት እየተሸጠ እንደሚገኝ ልንገራችሁ። የ21 ካራት 100 ግራም ወርቅ በአሁኑ ወቅታዊ ዋጋ መሰረት በ2,850,000 እየተሸጠ ነው የሚገኘው። ይህም ደግሞ በግራም በ28,500 በተሰላ ዋጋ ማለት ነው። እንግዲህ ወደ 3 ሚሊዮን የተጠጋ ብር ነው ማለት ነው 21 ካራቱ። 24 ካራቱ ኦልሞስት ምንም ጥያቄ የለውም ወደ 3 ሚሊዮን አካባቢ ይጠቃል በግራም ማለት ነው። እንግዲህ ይሄ እንደውም ቀንሶ ነው እንጂ እስከ 3 ሚሊዮን የ21 ካራቱ መሸጫ ነበረ። ታዲያ እዚህ ጋር ልብ ልትሉ የሚገባው የነገርኳችሁ የወርቅ ዋጋ የውጭው ነው፣ የሀገር ውስጥ አይደለም። የሀገር ውስጡ ትንሽ አነስ ይላል ከዚህ ማለት ነው። ምን ማድረግ አለብን? እንደዚህ አይነት ትልልቅ የወርቅ ካራቶችን መግዛት እንችላለን፣ ብራችንን እዚህ ላይ መዋል እንችላለን ለምትሉ መጀመሪያ ቴስቲንግ መጠቀም አለባችሁ። ምክንያቱም ብዙ የሆነ ወርቅ ስትገዙ ጊዜ የላብራቶሪ የጥራት ማረጋገጫን መጠቀም ይኖርባችኋል። ከፍተኛ መጠን ያለው ወርቅ ስትገዙ በሱቅ ሚዛን ብቻ ሳይሆን በታመኑ የወርቅ ጥራት መርማሪ ቦታዎች ላይ የካራቱን ትክክለኛነትና ንጽህና ማረጋገጥ ተገቢ ነው። ሌላው ደግሞ ህጋዊና የባንክ ዝውውርን ተከተሉ። እንደዚህ አይነት ገንዘብን ስትከፍሉ በካሽ አይደረግም። ክፍያውን በህጋዊ መንገድ የባንክ ዝውውር በባንክ ትራንስፈር መፈጸምና በደረሰኙም ላይ የካራቱን መጠን ትክክለኛ 100 ግራም ስለመሆኑና የዕለቱ ዋጋና የሱቁን ሙሉ መረጃ መካተቱን አረጋግጡ። ሌላው ደግሞ ከዚህ ጋር አብሮ የሚሄደው የደህንነትና የማጓጓዝ ጉዳይ ነው። 100 ግራም ወርቅ ከፍተኛ ዋጋ ያለው በመሆኑ ከአንዱ ቦታ ወደ ሌላው ቦታ ስታጓጉዙ ተገቢውን ጥንቃቄ አስቀድማችሁ አቅዳችሁ ነው መግዛት ያለባችሁ። ሌላው ደግሞ ከዚህም ከነገርኳችሁ በአንዳንዴ በብዛትም ከገዛችሁ በጅምላም ከገዛችሁ ከአነስተኛ ግራም ግዢዎች የተሻለ ዋጋ ልታገኙ ስለምችሉ ዲስካውንት ልታገኙ የምትችሉበትን ቦታ በመጠቀም በጥሩ ሁኔታ መደራደርም አትርሱ። ለምንድን ነው ግን የ100 ግራም ወርቅ የሚመረጠው? የ100 ግራም ወርቅ ገንዘብን ከዋጋ ወይም ከኢንፍሌሽን ለመጠበቅና ለቤተሰብ ሀብት ማከማቻነት እና ለትረስት ማለት ነው፣ እንዲሁም የረጅም ጊዜ አስተማማኝ ኢንቨስትመንት በማድረግ ቁጥር 1 ምርጫ ነው። እኔም እንደዚህ ብዬ ነው የ100 ግራም ወርቅን ዛሬ ላይ ይዤላችሁ የመጣሁት። እናንተስ ምን ታስባላችሁ? በአሁኑ ሰዓት ገንዘብን በወርቅ ላይ መዋል የተሻለ ኢንቨስትመንት ነው ወይስ ሌላ ሴክተር? በቅርቡ በፒያሳ ላይ የነበሩትን ትዝብትና አስተያየት ኮመንት ላይ አካፍሉን። ወይም በአካባቢው ባላችሁበትም ሀገር ወርቅን ለመግዛት ወጣችሁ ወይም ለመግዛት አስባችሁ ኤክስፒሪየንሳችሁን ሼር ብታደርጉን ደስ ይለናል። ይህ መረጃ ለትልቅ ኢንቨስትመንት ለሚዘጋጁ ወዳጆች ጠቃሚ ነው ብዬ አስባለሁ። ሼር አድርጉላቸው። እናንተም ቪዲዮ ላይክ አድርጉ፣ ሰብስክራይብ ማድረግ ማትርሱ። በያላችሁበት መልካም ጊዜ